ቼክ እንዲያደርጉ ተልከው ነበረ። እነሱም በቦታው ላይ ደርሰው እንግዲህ የነገሩን እንደሌለም ጭምር ነው። ያ ማለት የሆነ ኢንፎርሜሽን አለው ማለት የሆነ ኢንፎርሜሽን አግኝቷል። ራሱን ለመሰወር እየሞከረ ነው ማለት እያመለጠ ነው፣ እየተደበቀ ነው ማለት። ስለዚህ ችግር የለውም። ቢያንስ የራስ ያውቃል። ማድረግ ያለብንን ነገር በጠቅላላ አድርገን በራሳችን መንገድ በእጃችን ማስገባታችን ነገር። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያው ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ የመጣሁበት ጉዳይ ልዑል ይቅርታ ጠይቋል። እስካሁን ድረስ ለተፈጠሩብኝ በእኔ መዘናጋት ወይም እንትን ለማለት ብሎ እንግዲህ የይቅርታ እንትን ልኳል። እንግዲህ ጽሁፍ መልእክት ልኳል ማለት ነው። ለሁላችሁም እንግዲህ በጣም ይቅርታ። መጀመሪያ እሱ ይቅርታ የሚያስብለው ነገር አልሰራም። ስራውን በአግባቡ እየሰራ ነው፣ እያየን ነው። ግን ደግሞ እንግዲህ ሰሞኑን የተፈጠሩት ነገሮች ትንሽ እሱም ቸኩዬ ባልሄድ ብሎ ራሱን እየወቀሰ ነው። መጀመሪያ ሰዎች ስብሰባ አድርጌ እዛ ደውዬ ሴትዮ እንዳትወጣ ማድረግ እችል ነበር። ግን ደግሞ ያለመረጋጋት እና በንዴት ተነሳስቼ ያልሆነ ነገር እንትን ብያለሁ። ለዛም እንግዲህ ይቅርታ ብሎ እንግዲህ ልኳል ማለት ነው። ሌላው ደግሞ ከዛ ከነሱ ውስጥ የነበረ ቴክስት ያላገላቸው ሰው ስልካቸው ሲፈተሽ ከእያንዳንዳቸው ተሰባስበው ማለት ነው እንደ እንትን አድርገው ከካሜራ ጀርባ ያሉት ሁሉ ማለት ነው ስልካቸው እንትን ሲባል እንግዲህ አንደኛው ለአክስቱ ልጅ ቴክስት እንደጻፈ እንደሚጻጻፍ ስልካቸው ላይ ተገኝቶበታል። በመጀመሪያ እነሱ ጋር ይሄ ዛሬ እንደዚህ ስለተገኘ ምናምን ሳይሆን ሁልጊዜም የተለመደ ነው፣ እንደምታዩት ነው። ከዚህ በፊትም እሱንም አሳልፈው ሊሰጡት ብዙ ነገሮች እያየን ነው። እንግዲህ አብረው የሚሰሩ ሰዎች ሁሉም ነው ብለን ሁላቸውንም መውቀስ አንፈልግም። አንዳንዶች ጥቅመኞችም እንዳሉ ሁላችሁም ታውቃላችሁ። ዛሬም እንግዲህ ቴክስት የጻፈላት ልዑል እንደደረሰባት አክስቱ እየው ከሐኪም ቤት ተኝታ ያለችበትን ቦታ እንዳወቀ የነገራት ለልጅቷ እራሳቸው አብሮ የሚሰራ ልጅ ነው። አዲስ የገባ ልጅ ነው አሉ። ይሄ ደግሞ ገና ከገባ ገና 3-4 ወር። ባለፈው የወጡት ልጆች ታስታውሳላችሁ? ከነሱ በፊት የመጣ ነው። ያው 4 ወር እያለ ነው እንግዲህ ልዑል ገና ከመጣ 4 ወሩ ነው። ግን በ4 ወር ውስጥ ችግር ፈጥሮ ነው እንትን ያለው። ሌላው ደግሞ የእናቱና የእህቱ ጉዳይ እያሳሰባችሁ ነበር። እኔ የእነሱ ነገር ምን ታደርጋለች እህቱ? አሁን አሳልፋ አትሰጠውም መቼም። ደግሞም ሲያወራ አትሰማም። አብዛኞቹ እህቱ ደውላ ተናግራ ይሆናል። በጣም ብዙ አይታችሁ ከሆነ እህቱን ነው እንትን የሚሉት። ግን የልዑል እህት ምንም አላወቀችም። በአሁኑ እንኳን ተወቃሽ አይደለችም። በአሁኑ ተወቃሽ ሆነው አሳልፎ የሰጣቸው ከራሳቸው ጋር የሚሰራው ልጅ ነው። ልዑልም ጥፋት አጥፍቶ አይደለም ይቅርታ የሚጠይቀው። ታውቃላችሁ የአቅሙን ያክል ታሞም ራሱ እንኳን በስነ ስርዓት ህመሙን የሚያስታምም ልጅ አይደለም። ለስራው ምን ያክል እንትን እንደሚል አብዛኛው ዘመድ ስለሆነች ሊራራላት ይችላል። ዘመድ ስለሆነች ያለመያዝ ፈርቶ ነው እስር ቤት እንዳትገባ። በጣም እንደዚህ አይነት ኮሜንቶች አያለው እና ልዑል ጋር ለምን እናቴ አትሆንም ብለዋል አይደል? እናቴ ለምን አትሆንም? የፈለገው ነገር ቢመጣ ችግር ካለ እናቴም ካጠፋች አሳስራታለሁ ብለዋል። አይደለም ይች በህይወቱ መታበት እንዴት ነው እንድታመጥ እንዳይዛት እሱ ነገሩን እየሸፋፈን የሚያልፍላት ነው የሚመስላችሁ? አጁ አላገኛትም። በመጀመሪያ እንድትረዱ የምፈልገው አልተገጣጠሙም። አንዱ ሲል አንዱ በሌላ መረጃ ያወጣል። አንዱ እንደዛ እያደረጉ ጊዜውን ብቻ ነው እና የእሱን እንትን ነው እያበላሹበት ያሉት እንጂ ሴትዮዋ ታማለች። መድኃኒቷንም እንትን ሳትል የተዛዘዘላትንም እንትን ሳትል ነው የሄደችው። ስለዚህ ስለሱ አትጠራጠሩ። ይሄ ልጅ ደግሞ እንግዲህ ስንት ብር እንደተከፈለው አላቅም። ያንን ቴክስት ስልኩ ላይ የተገኘበት ሰው ያስተዋወቀችኝ እንትና ነው እንደዚህ አስፈራርት። መቼም የእነሱ ውሸት ታውቃላችሁ። ሌባዎች ሲያዙ ሁል ጊዜ
ስበብ ያበዛሉ። ይሁን እንግዲህ እነሱ ዝሮ ዝሮ ትያዛለች። አንደኛ ነገር ልዑል ላይ እንትን አትበሉበት፣ ጫና እናብዛበት። ትንሽ ደግሞ ያለበት ሁኔታም እያያችው ነው። በጭንቀት ምክንያት ነው የታመመው። ገና ከህመሙ ካገገመ በደንብ እንኳን ከህመሙ እንትን አላለም፣ ግን ወደ ስራ ልምጣ ብሎ ነው የጀመረው። መልሶ መጥቶም ደግሞ እያያችሁ ነው፣ ችግር ላይ ነው እንትን ያለው። ስለዚህ ይሄ ሁሉ ነገር እንዳይስፋፋበት፣ ይሄ ሁሉ ነገር እንትን እንዳይል በተቻለን አቅም ኮሜንት የምንጽፍ ሰዎች ደግሞ እሱን የሚያጽናና ነገር ጥሩ ጥሩ ነገር በመጻፍ እናበረታተው እንጂ አንተ እንትን ስላልክ እንደዚህ የሚሉ ብዙ ነገሮች ስላየው ነው የተለያዩ እንትኖች ላይ እና ኦልሬዲ እሱ መልስ ሰጥቷል ልዑል እና ደግሞ ካስቀየምኳችሁም ይቅርታ ብሎ ልኳል። እሱንም ታዩታላችሁ። እኔ ግን እንደ ሀሳብ ግነት መታሰር ካለበት አሁን የዛሬውን እንትን እቅዳቸው ያበላሸባቸው ልጁ ነው። መቀጣት ካለበትም ይሄ ልጅ ይቀጣል። ዝም ብሎ ከስራው ማባረር አይደለም። ቢያባረሩትም ይሄ ልጅ ነገ ጧት ከሌላ ጋር መስራቱ አይቀርም። ግን ደግሞ ታርሞ መውጣት አለበት። እንደዚህ አይነቶች ሌባዎች በ10 ሺህ እና በ20 ሺህ የሰው ህይወት የሚሸጡ ሰዎች ምን ብላችሁ ነው ለእነሱ እንትን የምትሉላቸው የምትከራከሩላቸው? እኔ አንዳንዴ ቆም ብዬ ሳየው ሳስበው በጣም ነው እንትን የሚያናድደኝ። እግዚአብሔር ሰው በዚህ ልክ ሲከፋ አገራችን ላይ የምታዩት ነገር ነው። በየጊዜው ሰው እንዲሆነ ሰው እንዲሆነ ነው። በቃ እኔ አንዳንዴ ያለ መስማት ይሄ ስልኬ ነው ጥላት የምትሉበት ጊዜ መጥቶባቸው አያውቅም? ስልኬ ባይኖር እኮ እንደዚህ ነገር አላይም ብላችሁ እራሳችሁ እንትን ትላላችሁ እና ሳትፈልጉ የሆነ ችግር እንትን የሚልባችሁ ነገር አለ እና አንዳንዴ እግዚአብሔር ልቦና ይስጠን ለሁላችንም። ጊዜያችንን መጠቀም ካለብን እንጠቀማለን። አንዳንድ ሰዎች ደግሞ በገንዘብ ብቻ የሰውን ህይወት የምናበላሽ ሰዎች ደግሞ አላቅም ለየትኛው ጊዜሽ ነው ማለት የሰው ህይወት አበላሽተን የምንኖረው የራሳችን የተሰጠን እንትናችን ብቻ ነው እድሜያችን። የሰው እድሜ ቀጥለን አንኖር። የሰውን ህይወት ማበላሸት ያላሰብሽውን እንትን የሚሉ ሰዎች እኔ ምንም አልላቸውም። ልቦና ይስጣቸው። የልዑል እህት የምትሉ ሰዎች ደግሞ የልዑል እህት ምንም አላጠፋችም፣ ይቅርታ ብላ ተመልሳለች። እሷ አሁን እናቷን እየተንከባከበች ነው። ከልዑልም ርቃለች፣ ልዑል ቤት አይደለችም። ያንን መረጃ ለኤርሚያስ ሲላክም እህትየዋ ከነሱ ጋር ምን ትሰራለች? ስራዋ አይደል? እሷ ማጣራት የእሷ ስራ አይደለም። እና እሷ እንዴት ትሰማለች? እሷ ናት ለአክስቱ ልጆች የተናገረችው የምትለው። ልጁ ነው የተናገረው፣ የራሳቸው አብሮ የሚሰራው ልጅ። አሁን ልዑል ትልቅ ውሳኔ ያስተላልፋል። ካሁን በኋላ ምንም አይነት መረጃ ምንም አይነት እንትን ቢመጣ ወደ ሚዲያ እንኳን ያለ ማውጣት፣ በመጀመሪያ ውስጥ ያለውን ነገር በደንብ አጣርተው ራሳቸው አሳማኝ ነገር ሲያገኙ ብቻ ነው ቪዲዮ ምን ፖስተው ብለዋል። ያለዛ እንደዚህ መረጃዎችን እየሰጠን መረጃውን የሆነ እንትን ስንል ሰዎች ከኛ እንዲርቁ፣ አብዛኛው ደግሞ አብረው የሚሰሩ ሰዎች እምነታቸውን እየከዱን በገንዘብ የሚሸጡ ሰዎች ስላፈራንን ይሄ ደግሞ ለኛ አይገባም። እኔ እንኳን ካወቅኳቸው እንግዲህ 6 ዓመት እየሆናቸው ነው። ከዛም በላይ ነው ልዑል የሰራ ዩቱብ። ልዑልን የምታውቁ ሰዎች እንግዲህ ከ1 ሚሊዮን በላይ ተከታይ 100 ሺህ ነው። ያ 100 ሺህ ቅርታ 1 ሚሊዮን አልኩኝ። 100 ሺህ ተከታይ ይዞ እንደዚህ ያልሆነ ነገር ስትሰሙ ለ20 ሰው እና 30 ሰው እንኳን ትጨነቃላችሁ፣ አይደለም ለ100 ሰው ይቅርና ከባድ ነው። ብቻ አስተካክላለሁ ብለዋል። የልዑልን ይቅርታ ሁላችሁም ሰምታችሁ እንግዲህ በተቻላችሁ አቅም አሪፍ ኮሜንት ለመጻፍ ሞክሩ። ልብ የሚሰብር የሆነ እሱን እንትን የማይገባው ነገር ያለ ጥፋቱ ያለ ስሙ አትስጡት።
ዘመድህ ስለሆነች እንትንህ ስለሆነች እያልን ያላሰበውን አናሳስብ። ቅጣት ካለባቸው ይቀጣሉ ብሎ ሁሉም ላይ ወስኗል። ስለዚህ በልዑል አንፈርድም። ትናንት ዕለት ያገዛት እኔ ይቅርታ አድርጉልኝና ከሐኪም ቤት ራሱ እንዴት ይተባበራሉ ዶክተሮች? አንዳንድ ዶክተር በፊትም በአበበ እንትን ላይ አበበ ሐኪም ቤት ገብቶ ሳለ አይታችኋል። አመለጠ እንዲህ አለ እያሉ በየእንትኑ እና ውስጥ የሚሰሩት ራሱ ጥቅመኛ ሆነዋል። አረ ምን አይነት ጊዜ ነው የደረስነው ጎበዝ! ገንዘብ ከተሰጠሽ ትስማሚያለሽ፣ ትለቂያለሽ። ገንዘብ ከተሰጠሽ ትደብቂያለሽ። ምን እስኪ ንገሩኝ እስኪ ገንዘብ የማይሰራው የማይቀይረው ነገር አለ እዚች ምድር ላይ እስካለን ድረስ? ውርደት እኮ ነው የሰውን ህይወት በገንዘብ መሸጥ ማለት ነው። ከመሸጥ በምንም አይተናነስም። መሸጥ በሉት በቃ። ሰው ሲከፋባችሁ እንደ ሰው ክፉ እንደ ሰው እንትን ሲሆንባችሁ ከዚህ በላይ እንትን የለም። እግዚአብሔርን በጣም ነው እኔ አንዳንዴ ምን አይነት ጊዜ ነው የደረስን እንላለሁ። የእውነት የማያቸው ነገሮች ሁሉ ልዑል ጀግና ነው፣ ይቋቋማል፣ ሁሉንም ነገር ይችላል። ደግሞም እሱ የጀመረው ነገር መጨረሻው ያምራል ሁልጊዜ። እነ ኤርሚያስ እንኳን አሁን ኤርሚያስ ሚኪ እያገዙት ይቅርና በፊት ዘላለም እና እሱ እንኳን ቀጥ አድርገው ከእንትና ጋር ከቴዲ ጋር ብዙ ነገር ሰርተዋል። አይደለም አሁን በስተው ይቅርና እና ከባድ ነው ወገኖች። እግዚአብሔር ልቦና ይስጣችሁ። ቴዲ ግን እኔ ታዝቤዋለሁ፣ ይቅርታ አድርጉልኝና በጣም ብዙ ሰዎች ሲረባረቡለት፣ ብዙ ሰዎች ሲያግዙ ቴዲ እንዴት እንዳስቻለው ምን እንደሆነ ባላቅም የለም በቃ ጠፋ። የሚሰራውም ምንም የሚለውም በስንት አንዴ ነው ፖስት የሚያደርገው አይታችሁታላ። በፊት እኮ በኤልሳ እንትን እንደዛ እንዳልሆነለት እንዳልደከመለት ህይወቱን እንዳልሰጠለት አሁን ሰው በሚያስፈልገው ሰዓት ላይ የለም። የእሱ ስምም ሲጠራ አላየውም። እሺ ከገዳም እየተመላለሰም እያለ ከመጣ በኋላ አንዴ ጠይቆታል መሰለኝ። ከዛ በኋላ አልጠየቀም። የራሱን ስራ ነው እየሰራ ያለው። አሁን ጨክኗል። ለምን እንደሆነ አላውቅም። የሆነት ተጣልተው ይሆን አላውቅም። እስኪ ንገሩኝ እስኪ ምን ተፈጥሮ ነው በልዑል እና በቴዲ መሀል ላይ ምንድን ነው ያለው? እኔ ያላወቅኩት ያመለጠኝ ነገር አለ ማለት። ቴዲ ጎበዝ ነው፣ መረጃዎችም የሆነ ነገርም እንትን ሲል ፈጣን ልጅ ነው እና አሁን በዚህ ሰዓት ደግሞ ሰው በሚያስፈልግ ሰዓት አይዞህ ማለት ራሱ እኮ ትልቅ ነገር ነው። የእውነት ያልፋል አይዞህ ማለት ራሱ ትልቅ ነው። እሱ ግን የለም ከነጭራሽ። ከባድ ነው በጣም። ልቦና ይስጠን እንግዲህ እግዚአብሔር ለሁላችንም። እድሜ ለእናንተ ለኮሜንተሮች። የእናንተ ኮሜንት ነው ልዑልን የሚያጽናናው ሁልጊዜ። የሆነች ነገርም ሲያይ እናንተ እሱም በጣም ነው የሚያከብራችሁ። ምንም ነገር ሲፈጠር ይቅርታ ካስቀየምኳችሁ የሚለው ለእናንተ ነው። የእውነቴን ነው የምላችሁ ምን ያክል ለእናንተ ክብር እንዳለው እንደ ልዑል አይነት ሰው አይቼ አላቅም። የሆነች ትንሽዬ ለምን 100 ሰው አይጽፍም እሱ ጋር ኔጌቲቭ ያልሆነ ኮሜንት ካየ
ለመቶ ሰውም እንግዲህ እሱ ጋር የሚያየው ሰው ስንት ሰው እንደሆነ ታውቁታላችሁ። ግን መቶ ከዛ ሁሉ ላይክ መቶ ኮሜንት ራሱ ያልሆነ ነገር ከጻፉ ወጥቶ ይቅርታ የሚጠይቅ ሰው ነው። በዚህ ልክ ነው ልዑል መልካም የሆነ ለሰው ልጅ ያለው ክብር ለሰው ልጅ ያለው እንትን የሚያሳየው እና ለምን አይደለም መቶ ለምን አንድ ሰው አይሆንም ብሏል። እሱ ካጠፋ አጠፋ ይቅርታ ከማለት እሱ ደግሞ ትናንት ዕለት ምንም ያጠፋው ነገር የለም። ሐኪም ቤት ናት ተኝታለች ሲባል እንዳታመልጥ ብሎ ተሯሩጦ ሄደ። ከዛ ከሄደ በኋላ ደግሞ ነገሩ እንዳሰበው አልተሳካለትም። ያሰበው እሱ ሌላ፣ እዛ የገጠመው ደግሞ ሌላ። ስለዚህ የእሱ ጥፋት አይደለም። እንድታመልጥ ያደረጓት የገዛ ልጆቿ ናቸው። ስለዚህ ልዑልን አትውቀሱት። ለማንኛውም ይቅርታውን ተቀብላችኋል ብዬ አስባለሁ። ሰላማችሁ ይብዛልኝ። እስኪ አዲስ ነገር ሲኖር ደግሞ ስለ አባቱ እያጣራው ነው፣ እነግራችኋለሁ አዲስ ነገር ካለ። ቪዲዮ ላይክ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለምታበረታቱ ደግሞ በጣም ነው የማመሰግናችሁ። ገብታችሁ ላይክ ለምታደርጉ ሰዎች ቃል የለኝም። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ባይ